ይሄን ነገር አይችን ለምንድነው ግን ይሄ ነገር የሚሆነው በቤትህ? ገዳም ላይ ያሉ አባቶች እናቶች ለኛ ነው የሚጸልዩት፣ ለኢትዮጵያ ነው የሚጸልዩት። አሁን ደግሞ ወቅቱም የአብይ ጾም ወቅት ነው ማለት እጅግ በጣም ጸሎት የሚደረግበት የሚያስፈልገን ወቅት ነው። ለምንድነው ለሞት የምትፈሪ ይሉኛል። መለኩሴ አይደለሽ ይሉኛል። እኔ ለሞት አይደለም የምፈራው የሆነ ነገር አይችም ማረፍ ስለምፈልግ እንጂ። ወደ አርጎባ፣ ወደ ጅማ፣ ወደ ቦንጋ ያላችሁ ምእመናን ኦርቶዶክሳውያን ይሄ የእናንተም ስራም ይሆናል ማለት ነው። ክረምት ገብቶ ዝናብ ጠባ ለማለት ስራው ሁለት ዓመት በላይ ይቆማል። በቃ ሁላችንም ህዝበ ክርስቲያኖች ከነሱ ጎን ነው። መርዳት ካለብን እነሱ ነው መርዳት ያለብን። ማሰብ ካለብን እነሱ ነው ማሰብ ያለብን። መጠየቅ ካለብን እነሱ ነው መጠየቅ ያለብን። በቤት ላይ እንዴት የሁሉ ትዕግስት ይኖራል ብዬ እንትን ማሰብ ጀመርኩ። ግን በጣም ያሳዝናል። ገዳም ውስጥ ባሉ እናት አባቶቻችን መነኮሳት ጸሎት፣ ጾም ጸሎት ነው እየኖርን ያለ ነው። በራሳችን ኃይል አይደለም። በዓለም ላይ መከራዎችም አሉ፣ ደስታዎችም አሉ። ወደ ገዳም ስንገባ ደግሞ ሙሉ በሙሉ መከራን የክርስቶስ የተቀበለውን ለመቀበል ነው። እንዳታስቡ መከራ የሚበዛባችሁ ሰዎች፣ ህመም የሚበዛባችሁ ሰዎች፣ ጓደኛ የሚክዳችሁ ሰዎች እንዳትጨነቁ። ይሄ ማለት የደስታ ህይወት ስለሆነ ይህን ቤተክርስቲያን ማየት ለእኔ ትልቅ ነገር ነው። ዋጋ በጣም ስለከፈልኩበት እኔ ለከንቱ ውዳሴ አይደለም። እውነት ለመናገር ያን ፍሬ ማየት እፈልጋለሁኝ እና ይሄ ተስፋ ለማስቆረጥ የሚደረግ ነው። አይዟችሁ እላለሁ። ከአንደኛ ዓመት ሁለተኛ ዓመት የሚመጣው ፈተና ይለያያል። ሶስተኛ ዓመት ይለያያል። ይቀያየራሉ ፈተናዎቹና እኛ በደስታ ነው የምንቀበላቸው እና ደስ በሚል ሁኔታ 8 ዓመት ያክል እዛ ቦታ ላይ ከመሰረቱ ጸንተን አለን። ተጀምሯል። መንገዱ አመች አይደለም። የመንገድ ችግር በጣም አለ። እነዛን የቀረቡልንን ማቴሪያሎች ለማስገባት በጣም ተቸግረን በውጣ ውረድ ነው የገቡት። ውድ የጻድቁ ቤተሰቦች፣ የቅድስት አርሴማ ወዳጆች፣ የድንግል ማርያም የአስራት በኩራት ልጆች፣ እኔ የምፈልገው አሁን በቃ ቤተክርስቲያኒቱን ተረባርባችሁ ጨርሱልኝ። ሰላም ጤና ይስጥልን። ወደ የቲአርቲ ሚዲያ ቤተሰቦቻችን እንደምናላችሁ እንደምንከረማችሁ፣ እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። እንኳን ለታላቁ ለአብይ ጾም በሰላም በጤና አደረሳችሁ አደረሰን እያልን ዛሬም ከኢቲአርቲ ሚዲያ አንድ ዝግጅት ወደ እናንተ እናደርሳለን ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ እንኳን ለታላቁ ጾም ለአብይ ጾም በሰላም በጤና አደረሳችሁ አደረሰን። ጾሙ የበረከት የሰላም የአንድነት ያድርግልን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጡ እማዊ። እንኳን ሰላም ቆያችሁ። እንኳን አደረሱት። እንኳን አብሮ አደረሰን። እንግዲህ የዛሬ እንግዳችን እማዊ ናቸው። እስቲ እኔ ስለርሶ ከመናገሬ በፊት ራስዎንና የመጡበትን ገዳም ያስተዋውቁልን። እኔ ስሜ እማዊ ወለተ ሰንበት እባላለሁ። ያው የመጣሁበት ገዳም ደግሞ በከፋ ሀገረ ስብከት በግንቦ ወረዳ አርጎባ አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ የመነኮሳት አንድነት ገዳም ነው። እንግዲህ እማሆይ ኢቲአርቲ ሚዲያ ሲመጡ ዛሬ የመጀመሪያዎት አይደለም። እኛም ወደ አርጎባ አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ሄደን በጣም ብዙ ስራዎችን ሰርተናል ከእናንተ ጋር ዶክመንተሪዎችንም፣ እሱን ወደ ኋላ እንመጣለን። እንደው ግን ለመግቢያ ያህል የገዳም ህይወት እንዴት ነው? አሁን ሰው ውጭ ላይ የሚያስበው የገዳም ህይወት አለ። እናንተ ጋርስ የገዳም ህይወት እንዴት ነው? የገዳም ህይወት እግዚአብሔር ይመስገን ጥሩ ነው። ምክንያቱም ያው እግዚአብሔርን ብለን ገብተን በቤቱ ሳይገባን እግዚአብሔርን ስራ እግዚአብሔርን ቤት ማገልገል ትልቁ ነገር ሆኖ ደስ ይለናል። እንደዛም ሆኖ እያለ እኔን የሚወደኝ ቢኖር ሀብቱን ንብረቱን ቤተሰቦችን ሁሉ ትቶ የመከራ መስቀሌን ተሸክሞ ይከተለኝ እንዳለ ሁሉ እኛም የዓለም ኑሮዎች ስናያቸው ከፍቅሩም
ከህማማቱም ስናስተውላቸው ይሄ ህይወት በጣም የሚያስደስት እንደሆነ አምነንበት የገባንበት ህይወት ስለሆነ የትኛውም ነገር ያስደስተናል። ምክንያቱም እያንዳንዱ ነገር በምንኩስና ህይወት ሲኖር እግዚአብሔርን ብለን የገባንበት ትልቁ ዓላማ ፈተና ለመቀበል ነው። ፈተና ለመቀበል ስንገባ ደግሞ በየጊዜው አንዳንድ ነገሮች ባየን ቁጥር ደስተኞች ነን። የምንኩስና ህይወት ያስደስተናል። ፈተና የማይበዛበት ፈተና ማለት ለኛ መልካም ነገር ስለሆነ ፈተናም ብለን ነው የመግቢያችን መሰረታዊ ነገር። ክርስቶስ ወደ ምድር ወርዶ የአንዳንዱ ነገር ትትናውን ያሳየበት ህይወት ነው። መከራው ሁሉ ለኛ ያሳየን የተቀበለው ሁሉ ለኛ ለማስተማር ነው። ይሄ ማለት ደግሞ እኛንን ስንገባ ከዓለም ስንወጣ በዓለም ላይ መከራዎችም አሉ፣ ደስታዎችም አሉ። ወደ ገዳም ስንገባ ደግሞ ሙሉ በሙሉ መከራን የክርስቶስ የተቀበለውን ለመቀበል ነው። ከትንንሽ ፈተና ተነስቶ እስከ ትልልቅ እስከ ሞት ድረስ ክርስቶስ የሆነውን ሁሉ ለመሆን የምንገባበት ህይወት ነው እንጂ እንደ ፈተና የለም ወይም ደግሞ ፈተና ሲኖር ጥለነው የምንወጣ ህይወት አይደለም። ስለዚህ ምንኩስና ህይወት ማለት ይሄ ስለሆነ ሁሉም ነገር ያስደስተናል። ደስ በሚል ህይወት ውስጥ ነው የምንኖረው። እንደው መልካም እንደውም አሁን ወደ አሉበት ገዳም ወደ አርጎባ ከገቡ እዛ ምን ያህል ጊዜ ይሆኑታል? እዛ ገዳም ውስጥ ከገባን ገዳሙ ከተመሰረተበት ሰዓት ጀምሮ ነው ያው እዛ ያለ ነው። ምን ያህል ዓመት ነው ከተመሰረተ? ገዳሙ የተመሰረተው 2011 አሁን 8 ዓመቱ ማለት ነው። 8 ዓመቱ ነው። እስከዚህ ሰዓት ያው እዛ ቦታ ላይ አንዳንድ ነገሮችን ከዚህ በፊት በእውነት ሳልናገር ሳላመሰግን የማላልፈው ነገር ከዚህ በፊት በዚህ ሚዲያ ላይ ቀርቤ በቃ ትልቅ የበረከት ስራ የተሰራበት ቤት ነው ይሄ ቤትና በጣም ደስተኛ የሆንኩበት የበረከት ስራ የሚሰራበት ቤት በመሆኑ አሁንም በዚህ ሚዲያ በኩል የተገኙ ህዝበ ክርስቲያን በእውነት የሚያስደስቱ ናቸውና ፍሬ ያገኘሁበት ሚዲያ ነው ይሄ ሚዲያ። በጣም በጣም ከልብ እግዚአብሔር አምላክ የዚህን ቤት አገልጋይ እንዲጠብቅልኝ እመኛለሁ እና በጣም ደስ ብሎኛል። በዚህ ሚዲያም ተገኝተው የበረከት ስራ የሚሰሩልኝ ሰዎች በጣም በእግዚአብሔር ስም አመሰግናለሁኝ እና ወደዛ ህይወት ውስጥ ወደዛ ገዳም ውስጥ ገብተን ብዙ አይነት እስከ ቦታውም ሄዳችሁ የተቀረጸም አለ የአንዳንድ ታሪኮችም እዛ ላይ የተገለጹ አሉና በጣም ብዙ አይነት ፈተናዎች አልፏል። ገዳሙ ለኛ የተገባ ነገር አይደለም። አባቶቻችን ያለፉበት ህይወት ነው፣ ግን ለኛ የተገባ ነገር አይደለም። ገዳሙ በአንዳንድ ነገሮች ተነስቶ አንዳንድ ፈተናዎች አልፎበት ደርሷል። ለዚህ ሲደርስ ደግሞ ትልቁ እንደው ከትንሽ ተነስተን እንደው እዚህ ወደ ህንፃ መሰረት የደረስንበት ትልቁ ምክንያት የዚህ ቤት በረከት ነው፣ የዚህ ቤት አስተዋጽኦ ነው እና በጣም ነው ደስ ያለን። ገዳሙ አሁን 8 ዓመቱ ነው ከተመሰረተ። እዛ ቦታ ላይ ለ8 ዓመት ያክል ከአንደኛ ዓመት 2ኛ ዓመት የሚመጣው ፈተና ይለያያል፣ 3ኛ ዓመት ይለያያል፣ ይቀያየራሉ ፈተናዎቹና እኛ በደስታ ነው የምንቀበላቸው እና ደስ በሚል ሁኔታ 8 ዓመት ያክል እዛ ቦታ ላይ ከመሰረቱ ጸንተን አለን። እሺ በጣም ጥሩ። እንደው ምን ያህል መነኮሳት በዛ ስፍራ ላይ ይገኛሉ? ከከተማም ወጣ ያለ ነው አይደል ገዳሙ? አዎ በጣም ከመንገድ የራቀ ነው። በጣም ደን ነው በአካባቢው ላይ ያለው እንጂ የሰው የህብረተሰብ የለውም። ርቀት አለው። በጣም በደን ውስጥ ነው ያለው እና መነኮሳቱ ደግሞ ውስነን አንበዛም ማለት አሁን ላይ በቃ እስከ 20 ደርሰናል። ከዚህ በፊት በደረሱብን መከራዎች ብዙዎች ተሰደውብናል የሚል መልእክት አስቀምጬ ነበር። አሁን ላይ ግን እግዚአብሔር ይመስገን በዚህ ቤት በቀረብኩት ራሱ አይተው ገብተው እኛ ጋር አሁን ጸንተው የሚኖሩ አሉ። በዛ መልኩ አሁን ላይ እየበዛን ነው። እግዚአብሔር ይመስገን ደስ ብሎናል። በጣም አሪፍ።
አሁን ብዙ ጊዜ ገዳማት ሲባል ራሳቸውን በራሳቸው እየሰሩ የሚያስተዳድሩባቸው የገቢ ምንጮች አሉና አርጎባ አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ደግሞ ያው እዛም መተንም ስላየ ነው እዚህም በምሰማው ደግሞ እኔ በጣም ብዙ የተለያየ ነገሮችን ይሰራል እዛው ገዳማውያኑ የሚተዳደሩበትን ማለት ነው። እና ምን አይነት ነገር ነው የሚሰራው? በምንድን ነው የሚተዳደረው? አሁን ላይ ለመጀመሪያ ጊዜ ያው እዚህ ቤት ስመጣ እንደው እይታዬን ብቻ እንትን በማለት የቤት ተቀብሎ ያለምንም አይነት ክፍያ ያለምንም አይነት ያለማስደንገጥ ባደረገው አስተዋጽኦ መነሻ ይህ ቤት በከፈለልኝ ዋጋና ህዝበ ክርስቲያኑ ተቀብሎ ባደረገልኝ በጎ አድራጎት መነሻዎችን አሁን መንቀሳቀሻዎችን ይዘን እንደ በግ እርባታ አይነት እንደ ከብት እርባታ እንደ ሸማ ስራዎችን ማሽኖችን በመግዛት ሲንጀሮችን በመግዛት እነዚህን ስራዎች አሁን የተንቀሳቀስን ነው ለመተዳደር የሚሆን ይሄንን እዚህ ቤት ከመጣ በኋላ በጀመርነው ማለት ነው። ይሄ ሁሉ የተከፈለበት ዋጋ የዚህ ቤት መሰረት ነው ማለት ነው። እና ከዛም ባለፈ ደግሞ እውነት ለመናገር ያው ለገዳሙም እርዳታ ነው፣ ለህዝቡም ደግሞ በረከት ነው። በእጃችን አዘጋጅተን አሁንም እንደ ባልትና ቤት እነዚህን ነገሮችም ከልብሱ ጋርም አድርገን እያወጣን ነው ለህብረተሰቡ እያቀረብን ነው። እና በእነዚህ ስራዎች ላይ አሁን እንቅስቃሴ እየተንቀሳቀስን ነው ለኛ ማለት ነው። የስራ መነሻ ተመልካቾቻችን እንግዲህ ቪዲዮ ላይ እንደምታዩት ከዚህ ቀደም ኢቲአርሲ ሚዲያ ወደ አርጎባ አቡነ ገብረ መንፈስ ቅዱስ እና ቅድስት አርሴማ ገዳም ተጉዞ የሰራው ዶክመንተሪ ነው። እማወይም ሲሉት እንደሰማችሁት ከዚህ በፊት ከዓመት በፊት መጥተው እዚሁ ተናግረው ነበርና በጣም በሚያስገርም ሁኔታ ህዝበ ክርስቲያኑ አንድ የሆነበትን ተሳትፎ ነው ያየነው። መረዳት አለባቸው ብለው በጣም ብዙ ተሳትፎዎችን አድርጓል። ያ ነገር ግን በቂ ነው ማለት አይደለም። እግዚአብሔር ይመስገን አሁንም አሁን ያሉንን ነገሮች ስራ ማስጀመሪያ ሆኗል። አሁንም በጣም ብዙ የሚጎሉ ነገሮች አሉ ማለት ነው። እንደው አሁንም አሁን ገዳሙ ምን ይፈልጋል? ምን አይነት ችግር አለበት? አሁን ላይ እውነት ለመናገር መተዳደሪያው አሁን ባለንበት እንቅስቃሴ የመጀመሪያ የስደት መሰረታችን እህቶቻችን ስራ ባለማግኘታቸው ለፈተና እንጋለጣለን ብለው በማሰባቸው ጥለውን የተሰደዱትን ነገሮች ከፈተና ወጥተን ያሉትም የጠፉትም እየተመለሱ አገልግሎት ጀምረን እያለን እነዛን የምናዘጋጃቸውን ነገሮች ለበረከት ቢያግዙን ዝም ብሎ አሁን እየሰራን እኛ የምናቀርባቸውን ነገሮች ደግሞ ህዝበ ክርስቲያኑ ደግሞ ያንን በመግዛት ቢያግዘን ይሄ ለመተዳደሪያው ይጠቅመናል። እንደገና ደግሞ አሁን በዋነኛነት ይሄ የሚሸጡት ነገሮች የት ነው የሚገኙት? በዚህ አንድ ላይ የነገሩልኝ ቢሄዱ ሰው መግዛት ቢፈልግ የት ነው የሚያገኛቸው? አይ እስከ አዲስ አበባ ድረስ እያመጣንላቸው ነው። እዚህ ይመጣል እየተላከ እስከ አዲስ አበባ እያመጣን ነው እንትን እያልን ያለ ነው አሁን ላይ ማለት ነው። ምክንያቱም እዛ አካባቢ ላይ ለማንተን ለማለት አስቸጋሪ ስለሆነ ከመንገድም የራቀ ስለሆነ በእንደዚህ አይነት ሁኔታ ነው አሁን እያቀረብን ያለ ነው። እዛ የሚችል መጥቶ ይወስዳል፣ የማይችል ደግሞ እስከ አዲስ አበባ ድረስ እየላክን ነው ማለት ነው ያለ ነው። እንትኑን ደግሞ አሁን በዋነኛነት እኔ አሁን በጣም እንትን ብያለሁት። አምላክ እስራኤል ሀገራችን ኢትዮጵያን ሰላም ያደርግልን። አሜን። ከሁሉም በላይ ምንድነው የኔ ጭንቀት ከመጀመሪያም ያ ሁሉ መከራ በውስጡ ያለው የኛ ችግር እንደተጠበቀ ሆኖ የቤተ ክርስቲያኑ ማፍሰስ፣ በጎርፍ መጥለቅለቅ እነዚህ አይነት ችግሮችን አቅርቤ ለነዛም ነገሮች የተደረገልኝ አስተዋጽኦ አለ። የተለያዩ እናቶቻችን አባቶቻችን በእውነት ማቴሪያል በመግዛት አንዳንድ ነገሮችን በማገዝ ህንፃውን መሰረት አስጥለን ወደ ስራ መጀመር ላይ ደርሰን አሁን ወደ ኮለል ላይ ነው ያለው። በህንፃ ነው የጀመርነው እና በጣም ደስ ያለኝ ነገር ቢኖር እኔ ከፍሳሽ ለማውጣት ብቻ ነበር ያሰብኩት እና ከዛ ባለፈ እንትን ታስቦ በህንፃ ተደርጎ ቋሚ ነገር መሰራት አለበት ተብሎ ሁሉም ተረባርቦ እቃ ሲገዛ ደስተኛ ሆንኩ። ከሁሉም በላይ ውስጤ የተሰበረው ምንድነው እዛ ቦታ ላይ እኛ አመተን ታቦተ ሕጉን ጥለን እንዳልሆነ ሆኖ
ቤተክርስቲያኑ አባቶች ደግሞ በቆንጆ ቤተክርስቲያን ካልቀደሱ እንትንም ጸሎታቸው የሚያርግ የማይመስላቸው አባቶች ጥለውን ሲሰደዱ ቤተክርስቲያኑ ሲዘጋ እነዚህ ነገሮች ሁሉ ውስጤን ሰብረውኝ ነው። የኛ ችግር ብቻ ይሄ ውስጣችን አይደለም የወጣሁበት ምክንያትና በዚህ ነገር እገዛ ባደረጉልኝ አባቶች እናቶች በእውነት ከልብ በእግዚአብሔር ስም ወላዲተ አምላክ በያሉበት ከመከራ እንድትጠብቅልኝ አመሰግናለሁኝና አሁን ላይ ትልቁ መንስኤ ምንድነው? እነዚህ የሥራዎቻችን እንደነገዛዎች እንደተጠበቁ ሆኖ እኔ አሁን ቤተክርስቲያኑ ቶሎ እንዲያልቅልኝ ነው የምፈልገው። ተጀምሯል። መንገዱ አመች አይደለም። የመንገድ ችግር በጣም አለ። እነዛን የቀረቡልንን ማቴሪያሎች ለማስገባት በጣም ተቸግረን በውጣ ውረድ ነው የገቡት። አሁን ያ ደግሞ አልቋል። ማቴሪያሉ ማለት ነው የቀረበው አልቋል። የመንገድ ችግር ሲኖር ግዴታ እቃ መቅረብ ያለበት ዝናብ ሳይዘንብ ነው። በሰው ጉልበት በምን የተቆፈረ መንገዱ ነው መኪና ሲኖትራክ ይዞልን የሚገባው። አብዛኛው የህብረተሰብ እዛ አካባቢ ላይ የጉልበት እገዛም የለም። በዚህ ምክንያት በጣም ነው የምንቸገረውና ክረምት ገብቶ ዝናብ ጠባ ለማለት ስራው 2 ዓመት በላይ ይቆማል። በቃ ቀጥታም እንዳይቆምብን አሁን ለራሱ ቆሞ ስላለ በጊዜ እቃ የሚገባበት ነገር እንዲመቻችልኝ ስራው ሳይቆም ቶሎ ተፈጽሞ ይሄንን ዘመን ይሄን ቤተክርስቲያን ሰርተን እኛም ወደ ጸሎታችን ልባችንን ሰብሰብ አድርገን የምንኖርበትን ነገር ነው። እኔ አሁን በጣም ተጨንቄ ያለሁት እና ትንሽ አሁን ጋብ ብሎ ስራው ቆሞ ስላለ አሁን ላይ እንደ ቤተክርስቲያኒቱ ስራ በጣም ማቴሪያል ጎሏል። ምንም እየተሰራ አይደለም። ይሄ ነገር አለ። በቃ አንድ እቃ ሰው ስለሌለ እዛ የሚያግዝ ህብረተሰብን ተቀለቀል ስለሌለበት ገዳሙ ይሄን ያክልም ስላልሆነ የእምነቱም አንድን ስራ አንዲትን እቃ አግዙን እንደዛ አምጡልን ከዛ ብለን በምንናገርበት ሰዓት ራሱ አዲስ ነገር ነው። እዛ አካባቢ ላይ በህንፃ ቤት መስራትና አላቸው ተብሎ ነው የሚታሰበው። በሌላ ሀገር የሌለ ቀን ስራ ነው ሁሉ የሚጠይቁን አንዲት እቃ ለማስገባት። ከዛ መኪና ከጣለበት አንስተን ደግሞ ወደዛ ለማስጠጋት በጣም ብዙ ዋጋ ነው የሚያስከፍላል። ይሄ ነገር ስላለ ይሄ ደግሞ ክረምት ሳይመጣ እንደው የህብረተሰብ እስካሁን ድረስ ከሞት ያነሱኝ ከሞት ያሸጋገሩኝ አሁንም ደግሞ ህዝበ ክርስቲያን መነሻዎቼ ተስፋዎቼ ብዬ ነው አሁንም ወደዚህ የቀረብኩትና ይሄን ተረባርበው እንዲጨርሱልኝ እፈልጋለሁ። በቃ ማቴሪያል መቅረብ ያለበት አሁን ነው፣ ዝናብ ሳይዘንብ ነውና በዚህ ምክንያት ነው አብዛኛው ችግር ብዬ አሁን ያልኩት። ምን ያህል ደርሷል ህንጻው? ህንጻውን ኮለን ላይ ነው ያለው። ኮለን ላይ ነው ያለው። ለዛ በጣም ብዙ ስራ ይጠብቃል ማለት ነው። ይጠብቀናል። ምን ያህል ጊዜ ነው ከተጀመረ? ተጀመረው ቅርብ ጊዜ ነው። ቢያንስ አመት አልሞላውም። አመት ሊሆነው ነው። አብይ ጾም መሰለኝ አምና አብይ ጾም ላይ ነው የተጀመረው። እንግዲህ አርጎባ የሚገኘው ወደ ቦንጋ አካባቢ ነው አይደለ? ለማያውቁ ሰዎች ቦንጋ ዙሪያ ነው። አሁን ያሉን እርሶ ማቴሪያሉን እንኳን ብናገኝ ወደዚህ የሚያጓጉዝልን መኪና የለም ነው። ወደ አርጎባ፣ ወደ ጅማ፣ ወደ ቦንጋ ያላችሁ ምዕመናን ኦርቶዶክሳውያን ይሄ የእናንተ ስራም ይሆናል ማለት ነው። ምክንያቱም ገዳም ላይ ያሉ አባቶች እናቶች ለእኛ ነው የሚጸልዩት፣ ለኢትዮጵያ ነው የሚጸልዩት። አሁን ደግሞ ወቅቱም የአብይ ጾም ወቅት ነው ማለት እጅግ በጣም ጸሎት የሚደረግበት የሚያስፈልገን ወቅት ነው እና ተባብረን እዛ አካባቢ ያላችሁ ሲኖትራክም የትኛውንም እቃ ማጓጓዝ የምትችሉ ምዕመናን ኦርቶዶክሳውያን ካላችሁ እባካችሁ አርጎባ አቡነ ገብረ መንፈስ ቅዱስን እና ቅድስት አርሴማን ገዳም እርዷቸው ለማለት ነው። የምንኖረው በእነሱ ጸሎት ስለሆነ በረከት ነው ደግሞ አንድ ሰው አንድ ነገር ባደረገ ቁጥር የበለጠ ነገር ነው የሚያገኘው። በዛ ላይ ቦታው ምዕመን የለውም አይደል? ከከተማ ወጣም ያለ ነው። እሱ ራሱ አንድ ራሱን የቻለ ፈተና ነው። እሱም አንድ ፈተና ነው። በቃ ሁሌ ባሉት ነገሮች ሁሉ ላይ ተረባርበው በቃ በገንዘብ የሚችሉም በገንዘብ በጉልበቱ መጥቶ ማገዝ የሚችል ቢኖር ይሄ ራሱ ትልቅ እንትን ነውና ይሄ ያቅሙን በቃ ይሄ ችሎታውን እዛ ገዳም ላይ ሁሉም ተረባርቦልኝ
እኔ ቶሎ ይሄ ቤተክርስቲያን ብዙም ይሄን ያክል ብዙ ዓመት የሚፈጅም ስላልሆነ መጠንም አድርገን ነው እንትን ያልነው። ግን ዙሩ በአሁን ሰዓት ላይ አንድ ማቴሪያል በጣም ብዙ ዋጋ ነው። በቃ አንዲት ብረት ለመግዛት የሚያስደነግጥ ዋጋ ነው ያለውና በዚህ ላይ እቃ እየጨመረ ነው ያለው። አምና አሁን ብዙ ደህና በቂ በጀት ቢኖር ሁሉም ማቴሪያል መግባት ቢችል ትንሽ ያምናው እንትን ይሻል ነበረ። አሁን ላይ ሁሉም ነገር እየጨመረ ነው የሚሄደው። ቢቻል ማቴሪያል ገብቶ ቢያልቅልኝ አሁን ገቢ ቢገኝ በጀት ቢኖር ማቴሪያል ገብቶ እንትን ቢል ከዛሬው ከዘንድሮ ዓመት የመጪው ዓመት እየጨመረም ስለሚሄድ በቃ ማቴሪያል ሁሉም ነገር ከቀረበ ስራው የሚያቆይበት ምክንያት ስለሌለው እንደዛ አሁን እንዳልኳቸው አንዳንድ የበረከት ስራዎች የጉልበት ስራዎች ፈተና ባይሆኑብን ምንም የሚያቆየው ነገር አይኖርም እና ከመንገድ የራቀ ከመሆኑ አንፃር ማለት ነው። እና እነዚህ ነገሮች ናቸው። በጣም የሚያሳዝነው ነገር እኔ አሁን እውነት ለመናገር አምላኬን ፈጣሪን ብዬ ስለገባሁ ሁላችንም እዛም ያለነው እህቶችን ደግሞ እንደዚሁ እየተማከር የሆነ ነገር ሲሆን መከራ ልንቀበል እስከሆነ ድረስ የሚሆነው ነገር ሁሉ እሱ እስካስተማርን ድረስ ምንም የሚገርም ነገር የለም እያልኩኝ እኔም እንደዚህ እየተነጋገርን እያሰብን ክርስቶስን እያሰብን ስለምንኖር እንጂ በጣም ከባድ አንዳንድ የማይቻሉ ፈተናዎች አሉ። እውነት ለመናገር አሁን ላይ እኔ ተስፋ ሳልቆርጥ ማለት ተስፋ መቁረጥ ማለት እንደዚህ ወጥቶ ተገናኝቶ ከህዝብ ጋር ወይ ደግሞ ባለው ኃላፊነት ጋር መስራቱ ይቀራል እንጂ ከክርስቶስ ፍቅር የሚለየን ማንም የለም። እውነት ለመናገር ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ስደት ነው? መራቆት ነው ወይስ መከራ? እነዚህ ነገሮች ውስጣችን ላይ ስለምናስብ ከክርስቶስ ፍቅር ወይ ከክርስቶስ ቤት የሚለየን ነገር የለም። ግን ከሰው ጋር ከሚያገናኙ ስራዎች ከእንደዚህ ያሉ ነገሮች ላይ ተስፋ እንዳንቆርጥ ነው እኔ አሁን የምፈራው። ምክንያቱም ቦታው ሰው እስከሌለው ድረስ ሰው ሆነ መገኘት ስላለብን እያንዳንዱን የሚሰጠን ፈተና ክርስቶስ የተለያየ ስለሆነ የቅዱሳን ተጋድሏቸው ብዙ ነው እንዳለ እኛ ሳይገባን እያንዳንዱ ፈተናዎች ይሰጠናል። ይህን ደግሞ ስንወጣ ብቻ ነው ከክርስቶስ የምንገናኘው እና ይህን በማሰብ ነው እንጂ አሁን እዛ ቦታ ላይ ማን ምን ያርግ ሳናቅ አሁን ህንፃውን ከመሰረት ነው ወዲህ እነዚህን እርባታዎችን ከጀመርን ወዲህ ስራዎችን እንቅስቃሴ ማድረግ ከጀመርን ወዲህ የሚደርሱብን ፈተናዎች አሉ የተለዩ። ምንድነው እኔ ይሄንን ሳቀርብ ወይ እንደ ክስ ወይ ደግሞ ሰውን እንትን እንደማለት አይደለም። ለኛ ፈተና እንዴት ተሰጠን ለማስረዳት ያክል ነው። አሁን አምና ወደዚህ ቦታ ስመጣ ይሆንልኛል ብዬ አላሰብኩም። ሰው ሆናለሁ ብዬም አላሰብኩም። መከራውን ብቻ እቀበላለሁ ይሁን ብዬ ነው የማስበው ለሚደርሰው ነገር እንጂ በቃ እንደዚህ ትልቅ ነገር እግዚአብሔር ያሰራኛል ብዬ እስካላሰብኩ ድረስ አሁን ይህን ስላሳየኝ የወደፊት ተስፋዬም ክርስቶስ ነው እና ደግሞ ከዛ በታች ምዕመናን ልባቸው ተሰብሮ ለቤቱ የሚጨነቁ ምዕመናን ተስፋዎች ናቸው። ይሄ ቤትም ተስፋዬ ነውና በዚህ ነገር በቃ እየጸናን ነው የምንኖረው እንጂ አንዱ አልፎ አንዱን ስናይ ምንም የሚገርም ነገር የለውም። ግን ምንድነው መሰላችሁ ያለብኝ ስጋት አለ። ከጊዜው አንፃር ከሀገር ሁኔታ አንፃር ከሰላም አንፃር የሚያሰጋኝ ነገር ምንድነው? ቤተክርስቲያኑ ተውለት ሰርተን ጨርሰን እኛ ተሰብስበን ከክርስቶስ ጋር ብቻ የምንኖርበት ከእንደዚህ አይነት ነገር የምንወጣበት ነው የኔ ምኞት። መጀመሪያም ድካም እየተሰማኝ ነው ብዬ አቅርቤላቸዋለሁ። ግን አሁን ላይ ከድካሙ ባለፈ የሚያሳዩ ድካሞች አሉ። ምንድነው አሁን በጎች እርባታዎችን በጀመርን ሰዓት ወደ 40 ምናምን በጎችን ገዝተን በምናረባበት ሰዓት ወደውም የሆነ ሰይጣናዊ ቅናት ልክ መጀመሪያ ገዳሙ እንዲዘጋ እንደሚደረጉ ነገሮች አሁን ደግሞ እነዚህ ስራዎች ሲጀመሩ በጎቹን 5 በግ ምናምን በመርዝ ገደሉብኝ። አሁን ይሄ ማለት ተስፋ ለማስቆረጥ ሰይጣን የሚሰራው ስራ ነው። እኛ ስለምናውቀው ፈታው ነው ምንም ማለት አይደለም። ግን ለቤቱ ያለው ተጽዕኖ በዚህ ዘመን እኛ ችግር የለውም ራሳችንን አዘጋጅተን የምንኖር ሰዎች ነን። እስከ ሞት ብለን እስከገባን ድረስ እስከ ሞት ብለን ስንገባ መከራውን ስንቀበል አሁን በህይወት ስንንቀሳቀስ እንቀበላለን ፈተናውን እስከዛ ድረስ እስክንሰየፍበት ሰዓት ድረስ ተዘጋጅተንበታል። ነገር ግን በቤቱ ያሉት ፈተናዎች በጣም ያሳዝናሉ።
በቃ ከዘመኑ አንፃር ስናይ ቶሎ ቤተክርስቲያን በጨረስን ነው የምንለው። ከዛ በኋላ እኛ መሆን ያለብንን ነገር ደስታችንን አይተን አንድ እንትን ሄደን በቃ ይሄ ደስታ ነው። ይሄን ቤተክርስቲያን ማየት ለእኔ ትልቅ ነገር ነው። ዋጋ በጣም ስለከፈልኩበት እኔ ለከንቱ ውዳሴ አይደለም። እውነት ለመናገር ያን ፍሬ ማየት እፈልጋለሁኝ እና ይሄ ተስፋ ለማስቆረጥ የሚደረግ ነው። አይዟችሁ እላለሁ። ከዛ እነዛን እኛ አላወቅንም ነበርና ዝም ብሎ ክርስቶስ እኮ ያንን ነገር እንትን ማለት ጠፍቶት አይደለም። እሱን እንኳን ሲሰቅሉት እንደዛ ሲያንገላቱት እኮ በአንድ ትንፋሽ ማጥፋት ይችላል አይደል? ያንን ነው ማሰብ ያለብን። እንኳን አይደለም እንስሳዎቹ እንደዚህ ሲያረጉ እና እነዚህ እንስሳዎች እንደዚህ በዚህ ሁኔታ መሞታቸው አሳዘነኝና የሆነ ለትንሽ ሰዓት አዘንኩ፣ አለቀስኩ ምናምን። ከዛ መጀመሪያ ላይ የሞቱትና ትንሽ 1-3 የሞቱና አላወቅንም በምን ምክንያት እንደሆነ። ያው በቃ በግ ሲበዛም ስለማይወዱ ነው ምናምን የሚል ወሬም ስላለ ምንም እንትን አላለም። ከዛ አንደኛው በግ እንደቀረ ስናይ መድኃኒት ተደፍቷል። ያጠጡበት ስሩ ላይ መድኃኒት ተደፍቷልና ያንን ስናይ እውነቴን ነው ህይወቴን ነው የጠላሁት። ለምን መሰላችሁ? በቃ በቤቱ ለምንድን ነው እውነት ለመናገር እኮ በቃ በቤቱ የምናደርገው መከራ ያንን የሚያደርገው አካል እኮ ማን እንደሆነ አይታወቅም። ወይ አሕዛብ ይሆናል አይታወቅም፣ ወይ ደግሞ የቤት ይሆናል እግዚአብሔር ነው የሚያውቀው ማለት ነው። ይሄን ነገር አይችን ለምንድን ነው ግን ይሄ ነገር የሚሆነው በቤትህ? አንተ እኮ እኛ ይሄንን ውጣ ውረዱ ምንም ማለት አይደለም። ይሄ እኮ ልናገለግል ነው የገባ ነው። ግን በቤትህ ላይ እንዴት ይሄ ሁሉ ትዕግስት ይኖራል ብዬ እንትን ማሰብ ጀመርኩ። ግን በጣም ያሳዝናል። ከዛ አንድ ትልቅ በሬም ነበርና እሱንም አጠጡት። ከዛ እሱም ድንገት ደሙን ሲንፈራፈርብን የበጎችን እንትን መድኃኒቱን ስላየን የተለያየ እርጎም ወተት ነገር የሐኪም ቤት ምናምን እንትናልና ጸበሉንም እምነቱንም ብለን ተረፈልን ማለት ነው። ያ በሬ አሁን አለ። ሌሎች ግን በጎች የሞቱት ሞቱ ማለት ነው፣ መትረፍ ያልቻሉት። ይህ ሁሉ ነገር የሚደረገው ግን ምንም ለፈተና ነው። ክርስቶስን ሰቅሎት ምንም የሚገርም ነገር እኮ አይደለም። ስለዚህ እንደዚህ አይነት ነገሮች ስላሉ እኔ ውድ የጻድቁ ቤተሰቦች፣ የቅድስት አርሴማ ወዳጆች፣ የድንግል ማርያም የአስራት በኩራት ልጆች እኔ የምፈልገው አሁን በቃ ቤተክርስቲያኒቱን ተረባርባችሁ ጨርሱልኝ። ምክንያቱም እኔ በየትኛውም አቅሜ አይደለም የሁሉ ነገር ተወጥቼው እዚህ የደረስኩት። በክርስቶስ ኃይል ነው፣ በክርስቶስ ቸርነት ነው። ለእኛም የሚገባ ቦታ አይደለም የቦታው ቅድስና ነው። ግን መከራዎችን እናይ ዘንድ ነው፣ ተስፋ እንቆርጥበት ዘንድ አይደለም። እነዚህ ነገሮች የሚሆኑ እሱ የሆነው እንሆን ዘንድ ነው። እና በዚህ ምክንያት ዝም ብዬ ላቀርበውም አልፈለኩም ነበረ። ግን የቤቱን ፈተና ለእኛ ተቃይሮ የሚቀርቡልንም ፈተናዎች አንዳንድ ሰዎች ታድላችሁ እርፍ ብላችሁ ከዛ ዓለም ትኖራላችሁ ይሉናል ማለት ነው። እኛ እረፍት አይደለም እዛ ቦታ ያለን መከራ ነው። ማንኛውም ብዙ የጠየቁኛሉ በዚህ ሚዲያ ላይ ባገኙ መሰረት ደውለው ሊማንም የጠየቁኛሉ፣ የነገርኳቸዋሉ ግልጹን የኛ ህይወት እንደዚህ ነው። ይህ መከራ ነው፣ ይሄ መከራ አለ። ይሄን አምናችሁበት ከሆነ ልብሳችንን አይታችሁ ሳይሆን ይሄ መከራ አምናችሁበት ከገባችሁ ምንም ከክርስቶስ ፍቅር የሚለያችሁ ነገር አይኖርም። ጸንታችሁ ትኖራላችሁ እንደ ቅዱሳኑ። ግን ዝም ብሎ እርፍ ሊሉበት የሚገባ ህይወት አይደለም። በግልጽ ለስጋ ብዬ ይህን ያስረዳኋቸዋሉ ነው እንደ ያሉኝም አሉ። ደስ ብሏቸው የገቡም አሉ እኛ ጋር ማለት ነው። እና ይሄ ስለሆነ ይሄ ማለት የምንኩስና ፈተና ነው፣ ምንም ማለት አይደለም። ክርስቶስ የራሱን መከራ እያሳየን ነው በተግባርና እግዚአብሔር ይመስገን። ይሄ ማለት ማለት አይደለም። ግን ላለው ነገር እኛ ላለብን ስጋት ቤተክርስቲያኒቱን ቶሎ መጨረስ አለብን። በቃ ጨርሰን ደስ ብሎን በቤቱ ስጋው ደሙን ተቀብለን ከዛ በኋላ የሚመጣው ነገር ሁሉ የሞታችንን የምናርፍበትን እንለምነዋለን። አሁን እኮ እኔ ለምንድን ነው ለሞት የምትፈሪ ይሉኛል። መለኩሴ አይደለሽ ይሉኛል። እኔ ለሞት አይደለም የምፈራው፣ የሆነ ነገር አይቼም ማረፍ ስለምፈልግ እንጂ በቃ በዚህ ሰዓት ላይ
እኔ ከዚህ በፊትም አቅርቤላችኋለሁ ያለኝን እቅድ አላማ ያሳለፍኩትን አቅርቤያለሁኝ። አሁን ግን የምፈልገው ይህች ቤተክርስቲያን ተፈጽማለኝ። ደስታዬን ላገዘኝ ህዝበ ክርስቲያን አስተዋጽኦ ላደረገው ሚዲያ ለሁሉም ለእግዚአብሔርም ለድንግል ማርያም ምስጋናዬን አቅርቤ ማረፍ ስለምፈልግ ብቻ ነው። ሌላው ሁሉ ምንም የሚያስጨንቅ ነገር የለም። አሁንም እኮ ተጋፍጠን ነው የምንኖረው። እግዚአብሔር ይመስገን። ይሄ የሚሆነው ደግሞ በእኛ አይደለም በክርስቶስ ቸርነት እንጂ እኮ እሱ በጣም ብዙ የምናውቃቸው ቤተክርስቲያን የሚፈታተኑ ሰዎች በዛ ሀገር ላይ የወባ በሽታ አለ። ወባ እንኳን አያማቸውም። የሚገርማቸው የሆነ ክፋትን የሚያበዙ ሰዎች ክርስቶስ የሚወደው እንደሚፈትኑ ጨመቃ መስቀሉ አስተምሮናል። ክርስቶስ በግልጽ አስተምሮናል። መልካምን የሚሰሩ ሰዎች እንደሚፈተኑ አንድ ነገር እንደዚሁ እየደወሉ የሚያማክሩኝም አሉ። ይህን የማቀርበው ለእነሱም ጭምር ነው። ክርስቶስ የሚፈትነው የሚወደውን ብቻ ነው። በቃ የሚጠላቸውን ሰዎች ዋጋቸውን ሊሰጣቸው ስላሰበ በምድር ከነሱ በላይ ንጉስ የለም። ከነሱ በላይ ትንሽዬ ህመም ጉንፋን እንኳን የማያማቸው ሰዎች ናቸው። እነሱ ጥሩ ነው በቃ ኖሯቸው ብለን እነሱን ልንመስል መታገል የለብንም። በተሰጠን ፈተና እየጸናን ሌላ ፈተና እንዲሰጠን ማድረግ ነው። ለምን? ክርስቶስ ስለወደደን ስለሚፈትነን እና እነዚህ ነገሮች ስላሉ ይህንን ምክሬን እለግሳለሁ። በዙ አጋጣሚ እንዳታስቡ። መከራ የሚበዛባችሁ ሰዎች፣ ህመም የሚበዛባችሁ ሰዎች፣ ጓደኛ የሚክዳችሁ ሰዎች እንዳትጨነቁ። ይሄ ማለት የደስታ ህይወት ስለሆነ እነዛ ክርስቶስ የተዋቸው ሰዎች ደግሞ ምንም ትርጉም የሌላቸው ሰዎች ስለሆኑ በዛ አጋጣሚ ይህንን ምክሬን ላስቀምጥ እወዳለሁ። ብዙ ሰው ቅድም እንዳሉት ገዳም ውስጥ ወደ ገዳም የሄዱ መነኮሳትንና የገዳም ህይወት በቃ የግልግል የእረፍት የማረፊያ ጊዜና ሰዓት ነው የሚመስላቸው። ግን እንደዛ አይደለም። በገዳም ውስጥ ያለ ፈተና የትም ቦታ አለ ብዬም አላስብም። ምክንያቱም እዛ ውስጥ ያሉ መነኮሳት ወደ ክርስቶስ በጣም ስለቀረቡ፣ ያው ክርስቶስ ደግሞ የሚወደውን ይፈትናል። ጠላት ዲያብሎስም ዝም አይልም። አሁን እርስዎ እንዳሉት በምትሰሯቸው ስራዎች ይፈትናል፣ በተለያየ ነገር ይፈትናል። በቃ ሰይጣን ወደ ክርስቶስ በቀረብን ሰዓት ፈተናውን እያበዛብን ነው የሚመጣውና አልጋ በአልጋ አይደለም። በጣም ብዙ ተቸግረው ነው ለእኛ ሲጸልዩ ነው የሚያድሩት። ኢቭን የሚበሉት ነገር የሚያጡበት ጊዜ አለ። በቃና ሁላችንም ህዝበ ክርስቲያኖች ከነሱ ጎን ነው። መርዳት ካለብን እነሱ ነው መርዳት ያለብን። ማሰብ ካለብን እነሱ ነው ማሰብ ያለብን። መጠየቅ ካለብን እነሱ ነው መጠየቅ ያለብን። ምክንያቱም እኛ ዛሬ ከተማ ላይ የምንኖር ምእመናን ገዳም ውስጥ ባሉ እናት አባቶቻችን መነኮሳት ጸሎት፣ ጾም ጸሎት ነው እየኖርን ያለ ነው። በራሳችን ኃይል አይደለም። እኛማ ለምስጋና ለአንድ ደቂቃ ምስጋና እንኳን ጊዜ የሚያጥርን ሰዓት ላይ ነው አሁን ከተማ ውስጥ ያለን ሰዎች ያለ ነው እና እርዳታ በጣም ያስፈልገዋል። በተለይ ደግሞ ከመንደር ከከተማ ርቆ ምዕመን የሌለበት ቦታ ሲሆን ደግሞ ፈተናው ይበልጥ ይበዛል። ሁሉም ፈተና ሊኖር ይችላል፣ ግን ሁሉም ገዳማት ፈተናዎቻቸው ይለያያሉ። ከከተማ ከሁሉም ነገር ርቆ ደግሞ ሲሆን ይበልጥ ፈተና ይበዛል። እማሆይ እንግዲህ እንዳሉት ቤተክርስቲያን ጀምረዋል። ቀላል ነገር አይደለም። ይሄን ቤተክርስቲያን ማንም ምዕመን በሌለበት ቦታ ላይ ደፍሮ መጀመር በራሱ ይሄ ትልቅ በረከት ነው። እግዚአብሔር ይመስገን። ለእናንተም እድሜ ጤና ይስጥልን። ይሄ የሁላችንም ኃላፊነት ነው፣ የሁላችንም ድርሻ ነው። ስልክ ቁጥርም አካውንትም ከስር እናስቀምጣለን ማለት ነው። የምትፈልጉትን ጥያቄ ቀጥታ እማሆይ ጋር ደውላችሁ መጠየቅ ትችላላችሁ፣ መረጃውም። ከዛ በተረፈ ደግሞ ኢቲአርቲ ሚዲያም ሂዶ የሰራው ዶክመንተሪ አለ ስለ ቦታው ስለ ሁኔታው፣ እሱንም በደንብ ማየት ትችላላችሁ ማለት ነው። የሁላችንም ኃላፊነት ነው። በተለይ ደግሞ እማሆይ ለምክንያት ይሆናል የመጡት። ምክንያቱም አሁን ታላቁ ጾም አብይ ጾም ውስጥ ነው ያለ ነው። አብይ ጾም በጣም ብዙ ነገር የሚደረግልን የተቸገሩትን የምንረዳበት ብዙ ነገር የምናደርግበት የጾም ወቅታችን ነው እና የተቸገሩትን የምናስብበት ነው። ልክ ክርስቶስ በምድር ላይ መጥቶ የተቸገሩትን እንዳሰበ ህሙማንን እንዳዳነ ሁሉ እኛም የእሱን ስራ ነው የምንከተለው። ኦርቶዶክሳውያን ክርስቶስን ነው የምንከተለው፣ ኢየሱስን ነው የምንከተለው እና የእሱን ስራ ማድረግ አለብን ማለት ነው። እማሆይ በመጨረሻ ለልጆቹ ማስተላለፍ የሚፈልጉት መልእክት ካለ? እኔ መናገር የምፈልገው ምንድን ነው? አንደኛ በተቻለ መጠን እንደው በዚህ ሰዓትም ይሁን በተመቻችሁ ሰዓትም ይሁን ገዳሙን መጎበኘት ማየት ብትችሉ፣ አሁን እነዚህ የምናያቸው ነገሮችን በአካል በተግባር በቦታው ላይ ደርሶ ማየት ብትችሉ ይሄ ደስታችን ነው። ምክንያቱም
በቃ እኛ አሁን እዚህ ጋር ወተን የምንናገራቸው ነገሮች ሁሉ በአካል ቢታዩ ይሄ ትልቁን እንትን ጥያቄ ነው። በረከትም ይገኝበታል፣ ፈውስም አለው እና እነዚህን ነገሮች ብታደርጉ ይሄም ከእንትኑ ባለፍ ማለት ነው እና በሀገር በሚሆነው ነገር እንጨነቃለን፣ በራሳችን ለሚሆነው ነገር እንጨነቃለን። ምንድነው አሁን አብዛኛውን የምልኩስና ህይወት የሚጠይቁኝ አሉ። የምልኩስና ህይወት አንደኛው ነው። ያው በሁለተኛው የሰርጉን ቤተ ክርስቶስ ባርኮታል። ትዳር ማለት እነ ድንግል ማርያም የተገኙበት እነ ቅድስት አርሴማ እነ ገብረ መንፈስ ቅዱስ እነዚህ ሁሉ ለኢትዮጵያ የጸለዩ እነ ተክለ ሃይማኖት ሁሉ የተገኙበት ነው ትዳር። ግን ትዳር ማለት መልካም ነገር ነው። ትዳር ማለት መልካም ነገር ሆኖ ትዳርም ሲገባ እንደ ቀላል የምናየው አይደለም። ወደ ትዳሩ ሲገባ ህግና ስርዓት ተጠብቆ በስጋው ደሙ ታትሞ ከዛ ባለፈ ደግሞ እንደው ችግር ሲመጣብን የሆነ ቤት ውስጥ ፈተና ልክ እንዳሁኑ ያ ማለት እኮ ትክክለኛውን ትዳር መምራት ማለት ከምልኩስና ህይወት ያልተናነሰ ነው። ያ ማለት ወደ ክርስቶስ ትክክለኛውን መሰረታዊ ነገር የያዘ ስለሆነ ሰይጣን አይተኛም። በዛ ሰዓት ላይ እንደፈለጉ ቁርባናቸውን የሚያፈርሱ አይቻለሁ። በቃ ደስ ብሏቸው ምክር ሰምተው መጽሐፉን ቃል ሰምተው ደስ ብሏቸው በቁርባን በስርዓተ ተክሊል ትዳር ይመሰርታሉ። ከዛ በኋላ የሆነ ችግር ቤት ውስጥ ሲበዛባቸው ፈተና ሲበዛባቸው ወይ ደግሞ መውለድ አልችል ሲሉ ያፈርሱታል። እኔም ብዙ የገጠሙኝ ነገሮች አሉ። ያግባባኋቸውም አሉ፣ ማግባባት ያልቻልኩትም አሉ ማለት ነው። እነዚህ ነገሮች ምንም አይጠቅሙም። ይሄ ሁለቱ ህይወት ማለት መሰረታዊ ነገር ነው እና በቃ ወደዚህ ህይወት ወደ ምልኩስና ህይወት የምታስቡ ካላችሁ አስባችሁበት፣ አስተውላችሁበት በደንብ አድርጋችሁ በቃ እስከ ህይወት ፍጻሜ ድረስ በበዓት በአጽኖ በዓት መጽሐፈ መነኮሳት በሚያዘው መሰረት ጸንታችሁ ወደ ምልኩስና ህይወት ብታደሉ መልካም ነው። ምክንያቱም እኔ መልኩሱ ብዬ ወደ እንትን ለሰው ሁለቱንም ነገር ነው የምናገረው። ሲገባ ግን ታስቦበት በደንብ አድርጎ ታስቦበት ተዘጋጅቶበት እያንዳንዱ ነገር ፈተናዎችን ዘርዝሬ ለማውራት ሰዓት ይወስዳል እንጂ በቃ እያንዳንዱ ፈተናዎችን ሁሉ ለመቀበል ለምሳሌ ጓደኞቻችን ሲጠፉ ብናይ ተስፋ የምንቆርጥበት ነገር አለ በቀላሉ ማለት ነው። ይሄ ማለት ምንም ማለት አይደለም። የድሮ አባቶቻችን ሐዋርያት ግማሹ ሲያሰቅለው፣ ግማሹ ሲሸሸው፣ ግማሹ ሲፈራ እንደዛ ነበር አይደለ? ይሄ ማለት እኛ ትክክለኛው ነገር አይደለም። ያው መመለሳችን ላይ ቀር እሱ እጅ ቅፉ መግባታችን ላይ ቀር መጽናት ነው ያለብን። ኃጢአትም ሰራን ደግም ሰራን ከሱ ስለማንወጣ ይሄንን አስበንበት በጥንቃቄ በተሞላ መልኩ ዘመኑ አልቆ ትንቢቱ እየተፈጸመ ማለቂያ ላይ ነው ያለነው። ብናደለው ይሄን ህይወት የተሻለ ነው። ካልሆነ ግን ትዳራችንን የገባንበትን በቁርባን የታተምንበትን ትዳራችንን ዝም ብለን እንደቀላል እያፈረስ እንደቀላል ይሄ ፈተና ሆነብኝ፣ እንደዚህ ነው እግዚአብሔር ስላልፈቀደልኝ ነው፣ እንደዚህ ስላላለልኝ ነው እያልን እያፈረስን እግዚአብሔርን ማሳዘን እነዚህ ነገሮች ራሱ ጥሩ አይደሉም እና በተለይ ስለ ህይወት እኔ እዛ ቦታ ላይ ብዙ ጊዜ የምጨነቀው ስለ ሰው ነፍስ ነው። ያው የራሴን ነፍስ ለክርስቶስ ሰጥቼ ስለ ሰው ነፍስ ስለማያቸው ነገሮች ግን ምንም ቶሎ ብዬ ጊዜ አልሰጥም እና እነዚህ ነገሮች ትልቅ ዋጋ የሚከፈልባቸው ናቸው። ወደ ትዳርም ስትገቡ አስባችሁበት ነው። በቃ ይሄ ቢሆን ይሄ ይሆናል። ትክክለኛ እንደ እናቶቻችን እንደ አባቶቻችን ህይወት መሆን አለብን። በዚህ መልኩ የሚሰጠልሽ ለዚህ ዘመን ጠቃሚ ይሆናል። ዝም ብለን ግን ባልሆነ መንገድ የሚሰጡ ልጆች ግን ለእግዚአብሔር አይጠቅሙም። በቃ አገር የሚያውቁ ለምንም የማይሆኑ ነው የሚሆኑብን። ይሄ እንዳይሆን ግን ስርዓቱን ጠብቀን ለእግዚአብሔር ተገዥ ሆነን የምንኖርበትን ነገር አስበን ተዘጋጅተን ተማክረንበት ነው ወደ ትዳሩ መግባት ያለብን። ምንም አይነት ነገር ዝም ብሎ በሰው ፊት ቃል መግባት ሳይሆን
ይሄን ከልብ አድርጌ የምመክረው ነገር ነው። ያየሁት ነገር ስላለ ነውና በምንኩስናውም እንደዛ ከገባን በኋላ ሐሳባችን ሰይጣን ያስቀይራል። የሚገርም ነው። ይሄንን ምክር ሰምተው ይሄንን ነገር ደስ ብሏቸው ይሄ ነው መሆን ያለበት ብለው ከገቡ ልጆች ያየሁት ነገር አለ። ፈተናው መጣባቸው ማለት ነው። በምን መጣባቸው ማለት ነው? በቃ ከቆረጡ በኋላ በቃ የሆኑ ሰዎችን በማየት አንዳንድ ሰዎችን በማየት ሐሳብ መቀየር። አሁን ትልቅ ችግር እየሆነው ያለው በእኛ ህይወት ይሄ ነው። አሁን ምን ያደርግልናል? በቃ ዓላማችን አገልግሎት ነው። እስካለን ድረስ ልጅነታችንን ሰውተን አገልግለነው ደክመንለት ያቺ ቀናችን እስክትደርስ ድረስ እስኪወስደን ድረስ እረፍታችን እስኪባል ድረስ ደክመንለት ወተን ወርደንለት ነው ማረፍ ያለብን እንጂ አሁን ከዛ በኋላ ባሉት ነገሮች በምናያቸው አንዳንድ ነገሮች ሐሳባችንን የምንቀይር መነኮሳት በቃ በዝ ነገር ውስጥ ያዝናልና እንደዚህ እንዳንሆን በቃ ሰው ከፎም ሲያደርግ ልናይ እንችላለን። ሰይጣን አድክሞት በራሱም ድክመት ሊሆን ይችላል። አልችለው ብሎ ፈተና ይሆናል። የጸጋ የሚፈተና ይሆናል። እነዛ ሰዎች ደግሞ ተመልሰው ከኛ በላይ ጻድቅ ሊሆኑ ይችላሉ። ግን አንድ ሰው ኃጢአት ሲሰራ ስላየን እኛ እነሱን ብለን አይደለም የገባነው። እኛ የገባነው የራሳችን ዓላማ ነው። በቃ ክርስቶስ ነው ዓላማችን። ስለዚህ አንዳንዶቹ እንደዚህ አይነት ነገሮችን እናደርጋለን። በቃ ሰው አይተን እንጠፋለን። ይሄ ነገር አደራ ላለሁኝ በቃ ስትገቡ ማስቡበት ከገባችሁም በኋላ ለካ ይሄም አለ ብላችሁ እንድታስተውሉ ትፈልጋለሁኝና እኔ ከዚህ በላይ ሀገራችን ኢትዮጵያን ሰላም ያደርግልን። እቺ ገዳም ቢቻል የዛሬ ዓመት አስመርቀን ከእናንተ ፊት ቀርቤ ደስ ብሎኝ እንባችን ተጠርጎ የደስታ እንባ አንብተን ክርስቶስን የምናመሰግንበትን ቀን እናፍቃለሁኝ። ሁላችሁም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሀገራችን ኢትዮጵያን ከሁሉም በላይ ሰላም ያደርግልን፣ ያረጋጋልን፣ የተጨነቁትን ሁሉ ያረጋጋልን፣ የተሰዉትን ሁሉ ለሰማዕትነት ያብቃልን። ሁሉንም መብርሃን ወላዲተ አምላክ ይሄ ሁሉም የሆነው ለበጎ ነውና የሰማዕታት ዘመን ስለሆነም ሊሆን ስለሚችል ታሪክ የሚነገርለትም ሊሆን ስለሚችል እግዚአብሔር አምላክ ብቻ ምንድነው በክራችን በሃይማኖታችን ጸንተን ወጣ ሳንል ብቻ ያሳርፈን እንጂ ምንም የሚገርም ነገር የለም። እግዚአብሔር አምላክ በሃይማኖታችን ያጽናል። አሜን። ገዳማችን ለቁም ነገር አድርሶ እንድንመሰጋገን ያብቃን። አሜን። እንግዲህ እግዚአብሔር የታመነ አምላክ ነው፣ የለመነውን አይነሳም። በተለይ ደግሞ ለራሱም ቤት ሲሆን ምዕመናን የሚሰበሰቡበት ሲሆን እግዚአብሔር ሁሌም ቢሆን ፊቱን አያዞርብንም። እንደ እግዚአብሔር መልካም ፈቃድ የዛሬ ዓመት ምናልባት እግዚአብሔር ከፈቀደ እዚሁ ጋር ተገኝተው እንመሰጋገናለን። እንግዲህ ትልቅ የቤት ስራ ነው ለኢቲአርት ሚዲያ ቤተሰቦች ማሆይ የሰጡልን በዚህ በአብይ ጾም ማለት ነው። ቢያንስ የቁርሳችንን ያው ቁርስ አንበላም እንጾማለን። ቢያንስ የቁርሳችንን ወደዚህ ገዳም እናስገባ፣ ለዚህ ገዳም እናዋልና ሁለት በረከት እናገኝ። አንደኛው በጾማችን፣ አንደኛው ደግሞ በበረከት በምንሰጠው ገዳሙን በምንረዳበትም ትልቅ በረከት ስለምናገኝ ከስር ስልክ ቁጥርም አካውንትም እናስቀምጥላችኋለን ማለት ነው። በዛ እየገባችሁ ሁላችሁም የዚህን የ2 ወር ከዛም በኋላ ያለውን ቢያንስ የቁርሳችንን ወደዚህ ገዳም ወደ አርጎባ አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ገዳም እናስገባ ለማለት እንወዳለን። እንግዲህ ብዙ የአቡነ ገብረ መንፈስ ቅዱስና የቅድስት አርሴማ ውለታ ያለባችሁ ወዳጆች በጣም ህዝበ ክርስቲያኖች አላችሁ። እናንተም ይሄን ቪዲዮ በማየት ሼር በማድረግ ለሌሎቹ በማካፈል እርዳታ እንድታደርጉ እንጠይቃለን ማለት ነው። ማሆይ በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። እኛንም በጸሎት አስቡን ለማለት እንወዳለን። እንግዲህ በቀጣይ በሌላ እንግዳና በሌላ ፕሮግራም እስከምንገናኝ ድረስ የዛሬ ዝግጅታችን ይህንን ይመስል ነበር። ቸር ቆዩልን።